እትዬ ምግብ ሰርቼ እጨርሻለሁ። እና ከጨረሽ ወደ ቤት አትሄጂም? መሄድማ እሄዳለሁ። እርሶ እስከሚመጡ እየጠበቅኩኝ ነው እንጂ። እኔ እዚህ እንዳደርስሽ ነው የምጠብቅ? ሄሉ፣ ልጅቷን ምን አድርጊ ነው የምትያት? አንተ ምን አገባህ? አሰሪዋ እኮ እኔ ነኝ። ማን ነው ስምሽ? ሀና። ላናግርሽ ስለምፈልግ ወደ ቤት እንዳትሄጂ። ለምንድን ነው የምታናግራት? ሜሉ፣ አንዴ እስኪ ተረጋጊ። ሀና፣ ወደ ውስጥ ትገቢ? እሺ እትዬ፣ ካስከፋሁት በጣም ይቅርታ። ምን አዝያት ካልዞርኩ አልክ? ልጅቷ ስራ እየሰራች ነበር አይደለ? ቆይ ምን ይሁን ብለሽ እንደዚህ የምትጮይባት? ቤቴ ልትበጠብጠው የተነሳችው እሷ አይደለች? እንደዚህ ጮኬባትን ቤቴ ይለቃል ይበወጥ። ሰላም ሰላም፣ ውድ ቤተሰብ ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ የሀናና የእርግብ መተናነቅ ጊዜው እየቀረበ ነው መሰለኝ። እንዴት ነው? ሰላም ናችሁ ወይ ቤተሰቦች በሙሉ? ላይክ ሼር እያደረጋችሁ ማለት ነው። ቀጣይ ቪዲዮውን አብረን የምንመለከት ይሆናል። እንግዲህ የሀናና የእርግብ መጨረሻቸው ለማየት በጣም ጓጉተናል። እስቲ እንደኔ የጓጓችሁ እስቲ ላይክ አድርጉ እና ሀሳባችሁም እስቲ ስጡ። ይሳካል ወይስ አይሳካም የሚለውን እስቲ ሁላችሁም ኮመንት አድርጉ። በምርመራው ላይ ይሳተፋሉ ወይስ አይሳተፉም የሚለው። በዛ ላይ ደግሞ እንግዲህ ያው ሁለቱም ልጅ ነን የሚሉት ማነው ውሸታም የሚለውን እንግዲህ ወይዘሮ ሜላት ትቀበል ወይስ ሳትቀበልም የሚለውንም አብረን እናያለን። እንግዲህ በጣም በጉጉት እየጠበቅን ነው። ሁላችሁም በጉጉት እንደምትጠብቁ ተስፋ አደርጋለሁ። እንግዲህ ፍጻሜው ደግሞ ደስ እንዲል አሪፍ እንዲሆን እንመኛለሁ። የሁላችንም ምኞት ይመስለኛል። እንግዲህ ሀንቾ ቤተሰቧን ታገኝ ይሆን ወይስ አታገኝም የሚለው ደግሞ ግራ የሚገባ ነው። እንግዲህ አንዳንዴ እዚህ ድራማ ላይ ያለው ነገር ምንድን ነው? እውነትም በቃ እውነት ግልጽ አለመሆን፣ ነገርን መሸፋፈን ዋጋ እንደሚያስከፍል ነው። እውነት እኔ ብዙ ድራማ እንደዚህ ማየትም አልወድም፣ ግን አልፎ አልፎ ወይም ከላይ ላይ እያየሁ ነው የምተወው። ግን ይህን ድራማ ከመነሻው ጀምሬ እስካሁን እያየሁት ነው። ግን በጣም የማይገርመው ነገር ብዙ ትምህርት ለምን ነገሮችን መሸፋፈን መደበቅ የሚያመጣው ጣጣ ግልጽ አለመሆን እና ፍርሃት ያካተተ ድራማ ነው የሚያሳየው። እና ሀኒቾ ለአባቷ ቤተሰቧ እንዳገኘች ራሱ ግልጽ አድርጋ ብትናገር ኖሮ ለሜላት ራሱ ደግሞ ያው የተሰረቀችውን እቃ የሚሆን ታሪኳን ግልጽ አድርጋ ብትናገር እና የሰላም እናትም ደግሞ ያው ነገሮችን በመረጋጋት ብታዳምጥ ሁሌ ቁጣ ልጆቹም ስለምትቆጣ ሁሌም እሷም ሀኒቾም ለመናገር ድፍረት የላትም። እሷ ደግሞ ያው ነገሮችን ቆም ብሎ ማየትን ብዙ ትምህርት አለው። በእውነት እኔ እንደ ራሴ የወሰድኩት ከዚህ ድራማ ላይ በጣም የሚገርሙ ነገሮች ነው ያሉት። እንግዲህ እስቲ መጨረሻው ደግሞ መልካም ሆኖ ሀኒቾ ያው ቤተሰቧን ታገኛለች የሚል ተስፋ አለኝ። እንግዲህ እኔ በራሴ በኩል ማለት ነው። እንግዲህ እስቲ እናንተስ ምንድን ነው የምትሉት? ሀሳባችሁ ምንድን ነው? እስቲ ሀሳባችሁን ግልጽ አድርጉ። ሁሉም ደግሞ ድራማውን እስቲ መጨረሻው መልካም እንዲሆን ምኞታችን ነው። ያው እንግዲህ ምን እንጃ ምን እንደምን ራሱ ግራ እየገባኝ ነው እና እስከሚያልቅ ነው ያስቸኮለኝ። ያው መጨረሻውን ለማየት ቸኩያለሁ። እነሱም ደግሞ ያው ቀኑንም እያረዘሙት ነው፣ ግን በጣም ደስ ይላል። ሲያዩት ራሱ የማይሰለች ድራማ መሆኑ ደግሞ በጣም ነው ደስ የሚለው። እንግዲህ ሁላችንም በጉጉት እየጠበቅን ነው። እንግዲህ መጨረሻውን ያሳምርልን እንለዋለን። ሌላ ምን እንላለን? ያው ነው እንግዲህ ሁላችሁም ላይክ ሼር እያደረጋችሁ ሀሳባችሁን ደግሞ በኮመንት ለዛም ቻናሌን እስቲ ሰብስክራይብ አድርጉኝ ቤተሰቦቼ። ይሄ ማን ቤት ነው እና ሰብስክራይብ እያደረጋችሁ ኮመንትም አድርጉ።
በትትና እኔም ደግሞ ሰብስክራይብ አዲስ ሰው ያደረገኝን እመልስላችኋለሁ ማለት ነው። ኮመንት አስቀምጡልኝ ሰብስክራይብ ስታደርጉ፣ እነዛውም ደግሞ ከቻላችሁ ላይክ እና ሼር አድርጉልኝ። አብረን እንደግላችኋለሁ። መልካም መልካሙን እየሰማን አብረን እንቀጥልላችኋለሁ። ሁላችሁ መልካም ውሎ እንዲሆንላችሁ ምኞቴ ነው። Abu Rabe.